ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 6 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በባቲ ወረዳ በስፋት እየተንቀሳቀሰ የሚገኘው የኦነግ ሸኔ ታጣቂ ቡድን ደሴና ኮምቦልቻ ቀጣይ ኢላማዎቹ መሆናቸው ተነግሯል። ቡድኑ በብልጽግና እየተደገፈ መሆኑም ነው የተነገረው። በስፋት ዳሰነዋል። የብልጽግናው አገዛዝ ተወዳጁ ድምፃዊ ቴዲ አፍሮ ኢትዮሪካ አልበምን አስመልክቶ በአርቲስት ቲቪ ሊሰጠው የነበረው የቀጥታ ጋዜጣዊ መግለጫ አግዷል። አርቲስቱና ብልጽግና የለየለት ጸብ ውስጥ እየገቡ ነው ተብሏል። የትግራይ ጊዜያዊ አስተዳደሩ የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባብሏል። ፍጥጫው አይሏል። የኢራንን መርከቦች ያገዱት ለማስገደጃነት መሆኑን ሲገልጹ፣ ኢራን በበኩሏ የኑክሌር ፍላጎቷ ላይ ለውጥ አሳይታለች። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። በባቲ ወረዳ በስፋት እየተንቀሳቀሰ የሚገኘው የኦነግ ሸኔ ታጣቂ ቡድን ደሴና ኮምቦልቻ ቀጣይ ኢላማዎቹ መሆናቸው ተነገረ። በባቲ ወረዳና አካባቢው ላይ የአገዛዙን መዋቅር እያፈራረሱ የሚገኙት የኦነግ ሸኔ ታጣቂዎች ወደ ወረባቦና ቃሉ ወረዳዎች ዘልቀው እየገቡ መሆናቸው ተሰማ። በባቲ ወረዳ የአገዛዙን መዋቅር ያፈራረሱት ታጣቂዎቹ ወረባቦና ቃሉ ወረዳዎችን ጨምሮ ወደ ሌሎች ጎረቤት ወረዳ ወደ ሆኑ የደቡብ ወሎ ዞን ምዕራብ ወረዳዎች የተስፋፋ ሲሆን ቀጣይ ኢላማዎቻቸው ኮምቦልቻና ደሴ መሆናቸው ተጠቁመዋል። ሚስጥራዊ በሆነ መንገድ መከላከያ ሰራዊት የሬሽንና የትጥቅ ድጋፍ እንደሚያገኙ የተነገረላቸው እነዚሁ የኦነግ ታጣቂዎች መነሻቸውን ኮምቦልቻና ከሚሴ እንዲሁም ደብረ ብርሃን ከሚገኙ የመከላከያ ሰራዊት ማዘዣ ጣቢያዎች የሚያደርጉ ወታደራዊ ካሶኔዎች በሸራ እንደታፈኑ በልዩ አጀብ ታጅበው የታጣቂዎቹ ዋና ቤዝ በሆኑት አካባቢዎች ሄደው የጫኑትን ትጥቅና ስንቅ እንደሚያራግፉ ሁኔታውን በጥብቅ ሲከታተሉ የቆዩ የአካባቢው ነዋሪዎች ለመረብ ሚዲያ ገልጸዋል። በባቲ ወረዳና አካባቢው የሚገኘው የብልጽግና መዋቅር ሙሉ በሙሉ መፈራረሱ ታውቋል። ራሱን የኦሮሞ ነጻነት ሰራዊት እያለ የሚጠራው ቡድን ከባቲ ወረዳ ባለፈ በቃሉና ወረባቦ ወረዳዎች በመዝለቅ ንጹሐንን እያገተና እያፈነ መሆኑም ነው የተረጋገጠው። የባቲ ወረዳ የብልጽግና አስተዳደር ሙሉ በሙሉ በታጣቂ ቡድኑ መጠለፉም ነው የተገለጸው። ታጣቂዎቹ እንቅስቃሴያቸውን በማስፋት በቃሉ ወረዳ አዋሳኝ በሆነው ጨፌ ሆሪሶና ደንቢ እንዲሁም በወረባቦ ምስራቃዊ አዋሳኝ በሆኑት ድሬ ፈርዶና ጋሬሮ ሌንጮ ቀበሌዎች ውስጥ መሸሸጋቸውም ተነግሯል። ታጣቂዎቹ አንድን ቀበሌ ከመቆጣጠራቸው በፊት በአገዛዙ ውስጥ ባሉ ሰዎች የአካባቢው አስተዳደር ሰዎች ለቀው እንዲወጡ ሽምግልና እንደሚላክባቸውም ተነግሯል። በዚህም ለህይወታቸው የሰጉ ሚሊሻና አመራሮች ለቀው የሚወጡ ሲሆን የቀሩት ግን ታጣቂዎች በሚያዟቸው መንገድ ይሰራሉ አሊያም እርምጃ ይወሰድባቸዋል ተብሏል። በተጠቀሱት አካባቢዎች ከተገደሉት አመራሮች በተጨማሪ የታገቱት ከፍተኛ ገንዘብ እንዲከፍሉና ዳግመኛ ወደ አመራርነት እንዳይመጡ ፈርመው እንደሚወጡ ምንጮች ገልጸዋል። መነሻቸውን ከኦሮሚያ ክልል አድርገው በአፋር አዋሽ አርባ በኩል ወደ ባቴ የሚገቡትና ከመሀል ከሚሴና አካባቢው በመነሳት ወደ ባቴ የሚገቡት ታጣቂዎቹ ሚስጥራዊ በሆነ መንገድ ከመከላከያ የሬሽንና የመሳሪያ ድጋፍ እንደሚያገኙም የመረብ ሚዲያ ምንጮች ገልጸዋል። መነሻቸውን ከኮምቦልቻ ከሚሴና ደብረ ብርሃን ያደረጉ የመከላከያ ካሶኔዎች በልዩ እጀባ ቢያንስ በወር አንዴ ወደ ባቲ ገጠራማ አካባቢዎች ተጉዘው የኦነግ ሸኔ ይዞታዎች በሆኑ አካባቢዎች ላይ የጫኑትን ትጥቅና ሬሽን ለታጣቂ ቡድኑ እንደሚመለሱ ተገልጿል። ታጣቂዎቹ በባቲና አካባቢዎች ወጣቶችን በመመልመል ወታደራዊ ስልጠና እየሰጡ መሆኑም ተገልጿል። ከባቲና አካባቢው ወደ ደቡብ ወሎ አካባቢዎች እየተስፋፉ ያሉት ታጣቂዎቹ ደሴና ኮምቦልቻ ኢላማቸው እንደሆነም ተነግሯል። ለዚህም መንገድ እንዲጠርጉላቸው የኦነግ ሰዎች በከተማ አስተዳደሮቹ ሰርገው እንዲገቡ እየተደረገ መሆኑ ተገልጿል። የብልጽግናው አገዛዝ ተወዳጁ ድምፃዊ ቴዲ አፍሮ ኢትዮሪካ አልበምን አስመልክቶ በአርቲስት ቲቪ ሊሰጠው የነበረውን የቀጥታ ጋዜጣዊ መግለጫ አገደ። በጉጉት የሚጠበቀው የቴዲ አፍሮ አዲስ አልበም ኢትዮሪካን አስመልክቶ ማክሰኞ ሚያዝያ 6 2018 ዓ.ም ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታግዷል። ቴዲ ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ለማስተላለፍ ከአርቲስት ቲቪ ጋር አስቀድሞ ስምምነት ተፈራርሞ ነበር። ይሁን እንጂ ጉዳዩ የሚመለከታቸው አካላት የቴሌቪዥን ጣቢያው ይህንን ፕሮግራም እንዳስተላልፍ ጥብቅ እገዳ በመጣላቸው የቀጥታ ስርጭቱ እንዲቋረጥ ተገዷል። በብዙዎች ዘንድ በናፍቆት የሚጠበቀው የቴዲ አፍሮ ኢትዮሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላው አገሪቱ ከፍተኛ ውጥረትና መነጋገሪያ ሆኗል። አገዛዙ የቴዎድሮስ ካሳሁንን ወይም የቴዲ አፍሮን መግለጫ በማገዱ የሚያተርፈው የፖለቲካ ስነ ልቦና ኪሳራ ነው ሲሉም አስተያየት ሰጪዎች ይገልጻሉ። የቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫ ሚያዝያ 6 2018 ዓ.ም በአርቲስት ቲቪ በቀጥታ እንዳይተላለፍ ብልጽግና ማገዱ ከጥበብ
ሴንሰርሺፕ ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካ የስነ ልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባው የፖሊሲ ስህተት ተደርጎ ተወስዷል። በመሰረቱ አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረው የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያን እስከ ማስፈራራት መድረሱ የስርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ እንደሚያሳይ ተነግሯል። ይህ አይነቱ እርምጃ አገዛዙ የሀሳብና የፕሬስ ነጻነትን አከብራለሁ እያለ ለይምሰል የሚነዛውን ፖለቲካዊ ትርክት ሙሉ በሙሉ ገደል የሚከትና የህዝብ አመኔታ ማጣቱን የሚያረጋግጥ ነው። መንግስት ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካው ዓለም የስትራይሳንድ ኤፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱ ነው። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑ መግለጫውን ማፈን አልበሙ እንዳይደመጥ ወይም ሀሳቡ እንዳይሰማ አያደርግ። ይልቁንም አልበሙን ከሙዚቃ ስራነት አልፎ የትግል የነጻነትና የብሶት ተምሳሌት እንዲሆን ያደርገዋል። ብልጽግና በከለከለውና ባገደው ቁጥር የህዝቡ የማወቅ ጉጉትና ስሜት እጅግ የናረ ይሆናል። በዚህም አገዛዙ ራሱ ሳያውቀው ለአልበሙ በቢሊዮን ብር ቢወጣ የማይገኝ ማስታወቂያና የህዝብ ንቅናቄን በነጻ እየሰራለት ይገኛል። የጥበብ ስራን በማፈን የህዝብን ልብ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም ይህ እርምጃ የአብይ አገዛዝ ከታሪክ አለመማሩን በጉልህ የሚያሳይ ነው። በሌላ በኩል ይህ እርምጃ ሀገሪቱ አሁን ካለችበት እጅግ ውስብስብ የጸጥታና የማክሮ ኢኮኖሚ ቀውስ አንጻር ሲታይ ብልጽግና የፖለቲካ ካፒታሉን በማይረባና አላስፈላጊ የውጥረት ግንባር ላይ ያባከነ መሆኑን ያሳያል። ከአንድ በህዝብ የተከበረ ድምፃዊ ጋር የፖለቲካ ትንቅንቅ ውስጥ መግባቱ በተለይም ወጣቱን የህብረተሰብ ክፍል ይበልጥ እንዲያምጽና በመንግስት ላይ የጥላቻ ስሜት እንዲያዳብር ይገፋፈዋል። አርቲስት ቲቪን የመሰሉ የግል ሚዲያዎች ላይ የሚደረግ ቀጥተኛ የጣልቃ ገብነት ጫናም በሀገሪቱ ውስጥ የሚዲያ ነጻነት ህልውና ምን ያህል አደጋ ላይ እንደወደቀ ለዓለም አቀፉ ማህበረሰብ ሆነ ለሀገር ውስጥ ታዛቢዎች በይፋ የሚያረጋግጥ ነው። የትግራይ ጊዜያዊ አስተዳደሩ የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። የትግራይ ጊዜያዊ አስተዳደር ባለስልጣናት የሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፈዋል በሚል በማህበራዊ ሚዲያ የሚዘዋወረውን ሰነድ መሰረተ ቢስ፣ የተቀነባበረና ሐሰተኛ ሲል አጣጥሎታል። አስተዳደሩ ሰነዱ ሆን ተብሎ አለመረጋጋትን ለመፍጠርና ህዝብን ለማሳሳት የተዘጋጀ መሆኑንም አስጠንቅቋል። ጊዜያዊ አስተዳደሩ ትናንት ባወጣው መግለጫ ለአስተዳደሩ ተሰጥቶ የተሰራጨው ደብዳቤ መሰረተ ቢስ ፈጠራና የተለመደ የማጭበርበር ድርጊት ነው ብሏል። የማስተባበያ የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠሩ መመሪያዎችን የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው። በማህበራዊ ሚዲያ ሲዘዋወር በነበረው ደብዳቤ ላይ በክልሉ አመራሮች መካከል ጥልቅ የሆነ ቀውስ እንዳለ የሚያመላክቱ አባባሎች ተካተዋል። ሰነዱ በበጎ ፈቃድ አገልግሎት ስም መደበኛውን መንግስት ለመጣል ያለሙ ድርጅታዊ እንቅስቃሴዎችና ሰፊ የውጭ ጣልቃ ገብነቶች አሉ ይላል። አክሎም የተወሰኑ የህዝባዊ ወያነ ሓርነት ትግራይ አመራሮች ከምዕራብና ደቡብ ግንባር አዛዦች ጋር በመሆን ከጎረቤት ሀገራት ጋር የተቀናጀ ወታደራዊ እንቅስቃሴ እያደረጉ ነው የሚሉ ክሶችን ሰንዝሯል። ሰነዱ የአዛዥነት ሰንሰለትን በተመለከተም ጥብቅ ትዕዛዝ በሚል ፓርቲ አመራሮች ትዕዛዝ የሚቀበል ማንኛውም አዛዥ አስቸኳይና አስተማሪ እርምጃ ይወሰድበታል የሚል ማስፈራሪያ ይዟል። በተጨማሪም አስተዳደሩን ለማዳከም ይሰራሉ በተባሉ የትግራይ መገናኛ ብዙሃን ላይ ፖሊስ አስቸኳይና የማያዳግም እርምጃ እንዲወስድ ጥሪ ያቀርበዋል። ይሁን እንጂ የትግራይ ሰላምና ጸጥታ ቢሮ በሰጠው ሌላ ማብራሪያ ሰነዱ ትክክለኛ አለመሆኑን በጽኑ ውድቅ አድርጓል። እንዲህ ያሉ መልእክቶች ከእውነት የራቁና ፍጹም ፈጠራዎች ናቸው ብሏል። የእነዚህ ድርጊቶች ዓላማ በክልላችን ውስጥ አለመረጋጋትን መፍጠርና የህገወጥነት ስሜት እንዲሰፍን ማድረግ ነው ያለው ቢሮ የጸጥታ ኃይሎች ስለ ተልዕኳቸውና ስለ አመራራቸው ሙሉ ግንዛቤ እንዳላቸውና በእንዲህ አይነት አታላይ ጽሁፎች አይሳሳቱም ሲል ገልጿል። ቢሮው አክሎም ሆን ብለው የሐሰት መረጃ የሚያሰራጩ ግለሰቦች እየተከታተለ መሆኑንና ህዝባዊ ሰላምን በሚያናጉት ላይ ህጋዊ እርምጃ እንደሚወስድ አስጠንቅቋል። የማስተባበያ የወጣው የፕሪቶሪያው የሰላም ስምምነት ትግበራን በተመለከተ በተፈጠሩ አለመግባባቶች ምክንያት ፖለቲካዊ ውጥረት በነገሰበት ወቅት ነው። በተለይም የጊዜያዊ አስተዳደሩ የስልጣን ዘመን መራዘም በህወሓት በኩል ከፍተኛ ትችት አስከትሏል። ህወሓት የፌዴራል መንግስት የትግራይ ጊዜያዊ አስተዳደርን የስልጣን ዘመን ለማራዘም ያስተላለፈውን ውሳኔ ፕሪቶሪያውን ስምምነት የሚጥስና በስምምነቱ ላይ የተቀመጠውን የጋራ ስምምነት መርህ የሚንድ ነው በሚል ተቃውሞታል። ፓርቲው በሰጠው መግለጫ የስልጣን ዘመኑ የተራዘመው በአንድ ወገን ውሳኔ እንጂ በስምምነቱ ፈራሚዎች መካከል ምክክር ሳይደረግበት መሆኑን ገልጿል። አብይ አህመድ የሌተናል ጀኔራል ታደሰ ወረደን ስልጣን ለ1 ዓመት አራዝም ያለው ማለታቸው ይታወሳል።
ትራምፕ የኢራንን መርከቦች ያገዱት ለማስገደጃነት መሆኑን ሲገልጹ ኢራን በበኩሏ የኑክሌር ፍላጎቷ ላይ ለውጥ አሳይታለች። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የኢራን መንግስት የሆርሙዝ ወሽመጥን በመዝጋት የኢኮኖሚያዊ ሽብርተኝነት ተግባር እየፈጸመ ነው ሲሉ ክስ አቅርበዋል። ጄዲ ቫንስ ለፎክስ ኒውስ በሰጡት ቃለ መጠይቅ ፕሬዚዳንት ዶናልድ ትራምፕ ጨዋታውን ሁለቱም ሀገራት መጫወት እንደሚችሉ አሳይተዋል ሲሉ ትራምፕ ወደ ኢራን ወደቦች መርከቦች እንዳይገቡና እንዳይወጡ የወሰዱትን የእግድ እርምጃ አንስተዋል። ኢራናውያን ኢኮኖሚያዊ ሽብርተኝነት የሚፈጽሙ ከሆነ አሜሪካ ምንም የኢራን መርከቦች እንዳይወጡ የማድረግ መርህን ትከተላለች ብለዋል። ምክትል ፕሬዚዳንቱ እርሳቸው የተሳተፉበትና በፓኪስታን ኢስላማባድ ባለፈው ቅዳሜ የተደረገው ድርድር ትልቅ ለውጦች የታዩበት እንደሆነም አንስተዋል። ኳሱ ኢራን ሜዳ ውስጥ ነው ብለዋል። ኢራን ለውጥ በማድረግ በወሳኝ ጉዳዮች ላይ የአሜሪካን ፍላጎት መቀበል እንዳለባት ተናግረዋል። አሜሪካ የኢራንን የበለጸገ ዩራኒየም መቆጣጠርና ቴህራን የኑክሌር ጦር መሳሪያ እንደማታለማ ማረጋገጫ ማግኘት ትፈልጋለች። በተመሳሳይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ወደ ኢራን ወደቦች የሚደረግ እንቅስቃሴን የዘጉት ቴህራን የሆርሙዝ ወሽመጥን እንድትከፍትና ጦርነቱን ለመቋጨት የሚደረስ ስምምነትን እንድትቀበል ለማስገደድ መሆኑን ተናግረዋል። ፕሬዚዳንቱ ኢራን ስምምነት ላይ እንድትደርስ ያስቀመጡትን ቀነ ገደብ አለመቀየራቸውንም ገልጸዋል። ትራምፕ ትናንት በዋይት ሀውስ በሰጡት ጋዜጣዊ መግለጫ ኢራን ክፉኛ ስምምነት ላይ መድረስ ትፈልጋለች ብለዋል። ፕሬዚዳንት ትራምፕ በሰጡት ትዕዛዝ መሰረት ከትናንት 11 ሰዓት ጀምሮ ወደ ኢራን ወደቦች መግባትና ከወደቦቹ መውጣት ተከልክሏል። ግዙፉን አውሮፕላን ተሸካሚ መርከብ ጨምሮ 3 የአሜሪካ የጦር መርከቦች ከዚህ ቀደም ባልታየ መጠን ወደ ኦማን ባህረ ሰላጤ መጠጋታቸው በሳተላይት ምስሎች ተረጋግጧል። ትራምፕ በትናንቱ መግለጫቸው ላይ ስለዚህ ጉዳይ ለቀረበላቸው ጥያቄ አንድ አገር ዓለምን እንደሚያስፈራራ ወይም እንዲያሰቃይ መፍቀድ አንችልም፣ ምክንያቱም እነሱ እያደረጉት ያሉት ይህንን ነው ሲሉ እገዳውን ያደረጉበትን ምክንያት ጠቅሰዋል። በአሁኑ ሰዓት ከኢራን ጋር እየተካሄደ ያለ ምንም አይነት ውጊያ ለመኖሩን የጠቀሱት ትራምፕ እገዳ ጥለናል፣ ምንም አይነት የንግድ እንቅስቃሴ እያደረጉ አይደለም ሲሉ ተናግረዋል። አሜሪካና ኢራን ባለፈው ሳምንት መጨረሻ ፓኪስታን ውስጥ ያደረጉት ድርድር የተጠናቀቀው ያለ ስምምነት ነበር። እንደ ትራምፕ ገለጻ ሁለቱን ሀገራት ያላስማማው የኑክሌር ጉዳይ ነው። በብዙ ጉዳዮች ላይ ተስማምተናል፣ እዚያ ጉዳይ ላይ ግን አልተስማሙም ሲሉ ተደምጠዋል። ኢራን የኑክሌር መሳሪያ አይኖራትም ሲሉም አቋማቸውን አረጋግጠዋል። ይሁን እንጂ በመጨረሻም ከኢራን ጋር ስምምነት ላይ እንደሚደረስ እርግጠኛ መሆናቸውን ገልጸዋል። የማይስማሙ ከሆነ ስምምነት አይኖርም ብለዋል። አክለውም ግን የኢራን መሪዎች ስምምነት ላይ መድረስ እንደሚፈልጉና ከተገቢዎቹ ሰዎች የስልክ ጥሪ እንደደረሳቸው አስታውቀዋል። ይህ በእንዲህ እንዳለ ኢራን የቅዳሜ ዕለቱ ንግግር ያለ ስምምነት ከተቋጨ በኋላ ዩራኒየም የማበልጸግ ተግባሯን ለ5 ዓመት እንደምታግድ የሚገልጽ እቅድ ለአሜሪካ ማቅረቧን ኒውዮርክ ታይምስ ጋዜጣ ዘግበዋል። የኢራን የኑክሌር ፕሮግራም ላይ የሚደረገው እገዳ ለ20 ዓመታት እንዲቆይ በድርድሩ ወቅት የጠየቀችው አሜሪካ የቴህራንን እቅድ ውድቅ ማድረጓም ዘገባው አመልክቷል። የኢራንና አሜሪካ ባለስልጣናትን የጠቀሰው የኒውዮርክ ታይምስ ዘገባ ቴህራን ይህንን እቅድ ለትራምፕ አስተዳደር ያቀረበችው ሰኞ ዕለት እንደነበር ይገልጻል። አሜሪካ ከእገዳው በተጨማሪ እጅግ የበለጸገው የኢራን ዩራኒየም ከሀገሪቱ እንዲወጣ ጠይቃ እንደነበርና ቴህራን ጥያቄውን ውድቅ ማድረጓ ተዘግቧል። ይሁን እንጂ ኢራን የበለጸገ ዩራኒየሟ ለጦር መሳሪያነት እንዳይውል ለማድረግ በከፍተኛ መጠን ለመበረዝ አማራጭ ማቅረቧ ዘገባው ላይ ተጠቅሷል። አሜሪካና ኢራን በፓኪስታን በተካሄደው ድርድር የሰላም አማራጮቻቸውን አቅርበው ስምምነት ላይ አልደረሱም። ይሁን እንጂ ሁለተኛ ዙር የፊት ለፊት ንግግር ሊካሄድ እንደሚችል የሚጠቁሙ መረጃዎች እየወጡ ነው። የኢራን የኑክሌር ፍላጎት ሁለቱን አካላት ስምምነት ላይ እንዳይደርሱ እንቅፋት እንደሆነ ፕሬዚዳንት ትራምፕ ተናግረዋል። ፕሬዚዳንቱ ኢራን የኑክሌር መሳሪያ እንዲኖራት እንደማይፈቅዱ በተደጋጋሚ ሲናገሩ ቆይተዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።